የምናምን ከለው ናሞክረው ታው እኔ ለማተን ይዤ ያወጡት መሬት አንተ ጉራን ትነፋለህ። እኔስ ብሆን ማመርቶችን ስብስብ አድርጌ እንጂ ዝም ብዬ መሰለሽ አታሰስች አንቺ ሰው ወገኛችሁ ልጅ ነግሬሻለሁ። በላይ ነው ብዬ አሰሳች ስማ አሸብር፣ ቆይ የእናቴ አባቴ መሬት አስወርሽ እንድቀር ፈልገህ ነው ወይስ ማድረግ የምታደርገው ነገር ጠፍቶ ነው? እሱንማ ፈቅደሽ ዝም ያልሽ ሆነ እኔ ምን እንዳደርግ ትመኛለሽ? ፈቅደሽ? ከመቼ ወዲህ ነው ደግሞ እኔ ፈቀድኩ? እና በዚህ የተነሳ ደም ልቃባ? ለምን አትቃባም? እኔ ልታገባ ስታስለምን ስንት ገመድ መሬት አላት ብለህ ልጠይቅ እና ምን እናለው? እናማ በወንድነቱ እምቢ ካለ መክሰስ ነው። ሆነማ ተከሱስ ሳራ እንደው ሌላውንስ ቢሆን ማን ከልክሎ አንዴማ ብታቀምሰው ክሱም አንደርስ ነበር። ቆይ ተይው፣ ያሰብኩትን ብቻ ሚካኤል ያስፈጥምልኝ። ሀሳብ ብቻ ሳይሆን ጉዳዩ ታሎ ብሎ መፈጠም። አሸብር እንዴት አደርክ? ዚያር መስከን ምን ነው ደህና አይደለም እንዴ? ኧረ ደህና ነኝ። ታች ቁልጣባው ያ ጊዜ ጠምዶ አይህ እንዴ? አይ እዛ እንኳን አይደለም፣ ጓሮ ሊጠምድ መሰለኝ በሬ ይዞ ሲወርድ ነው ያየሁት። ነው? በል ደህና ዋል። ምን ነው የሰው ጥሩም አላሰበም። ስመኝ ያ ጊዜ ወዴት ነው? በይ እታች ጓሮ እያረሰ ይኸውልሽ፣ ስመኝሽ ጊዜን ተጠንቀቅ በይ። የተፈጠረ ነገር አለ እንዴ? አይ ያቺ ተው በንዴት ነገር ሳቆሳቆስ አልቀረችም። ይኸውልሽ ጊዜ ቢጠነቀቅ ሳይሻል አይቀርም። እታን እንዴት አይደለችም እንዴ? እሷማ ምን ትሆናለች? እኔ ግን ምንም ደስ አላለችም። ልታቀባችሁ በይ ልሄድልሽ። ጊዜዋ አቤት ስመኝሽ፣ ቁጭ በይ እስኪ። እንደው አሁንስ ጭንቅ እያለኝ ነው። አሃ ደግሞ ምን ሆንሽ ነው? ትምህርት ቤት መምሮ የተቆጡሽ? ያንተና የታለም ነገር ነው። ምን እኔና እሷ ነገር ምን ያስጨንቃል? የትና የወንድም ጠብ ምን የት ይደርሳል? አይ እሷ ተልባን ይዘው ቢሆንም ግን ተጠንቀቅሽ። ምንም አልሆነ አታስቢ፣ ያሳስብ። ያ መርዝ ባሏ ምን ሲል እንደሰማሁ እንጃ በለጠ ተጠንቀቅ በይው ብሎኛል። ማን? እኔን? እሷ ተጠንቀቀ? አይ ምንም አልሆነ። እጅ ቤት እጅ ተጠንቀቀ። አታ ሉሌ፣ ኧረ ሉሌ። አቤት። ና እስቲ ወደዚህ። ምን ነው ሰላም አይደለም እንዴ? በደህና ነው። እንደው እችን ወረቀት ለዛ ለጊዜ ብትሰጥልኝ ብዬ ነበር። አሃ አንተም አሰጠው በይ። አይ አልሰጠኝም ብሎ እግር መንገዱን ቢከዳ እንኳን ምስክር እንድትሆነ ብዬ ነው። የምን ምስክር? ይህ ክስ ወረቀት ነው። ወይ ጉድ! የምን ክስ? ጊዜ ልከሰው? እሳ ምን አዴ ብለህ ነው የሚስት ወንድ የምትከስ? ደግሞ አንተ የእናት አባቷን መሬት አልሰጥም ስላለ ነው። አይ እኔ እንኳን በእህትና ወንድም ጠብ መግባት ስለማልፈልግ አለድም። ተው እንጂ ሉሌ፣ እና አልታዘዝም እያልከኝ ነው? አይ እንደዛ ማለት አይደለም። እኔ ግን ነገሩን ሳየው ጥሩ አይደለም። ኧረ ተው እባክህን ተው፣ አሳድጌ ተው። እኔ እኮ ምን መሰለህ በእህትና ወንድም ጠብ መግባት አልፈልግም እያልኩ ነው። ግድ የለም ዞሮ ተመከሰስ ማንም አያድነው።
የኔ ወንድም ያንቺን እህት ማግባቱ ነዋ። እና ይሄ ምኑ ይገርማል? የኔ ወንድም ያን ሁላ መሬት ተሰጥቶት ያንቺ እህት ግን የእናት አባቷን ንብረት ወንድም ይከለከላል። አበው እኔና አንቺ እንደ ልጅነታችን ዝም እንበል። እኔማ ምን አገባኝ? ይልቋንስ ያን ወረቀት ለጊዜ ለወንድም ምንድን ነው ወንድሜና እህትሽ መሬት አካፍለን ብለው የከሰሱበት የክስ ወረቀት ነዋ። ታዲያ ወረቀቱን በእጁ ነው መስጠት አደራ። የክስ ወረቀት? አዎ ምን አለኝ? አይ አለኝ። አቤት ደግሞ ማን ሊያገባ ነው? አረቄ ሰርግ አይደለም እንሽ ለጊዜ ስጦታ ብዬ ነው የተሰጠው። የሰርግስ አይደለም ምንድን ነው? አረ በደንብ ውስጥ ደህና ዋልኩኝ። እንደምን ዋልክ? ደህና እግዚአብሔር ይመስገን። ደህና ነው? ደህና ነኝ። ማተቤ እንደው አንድ ጉዳይ ላስቸግርህ ነበር። ምና? ያያሚኒች እኮ የእህታችንን አይደል አግብቶ የሚኖር እሷን አግብቶ እያለ እነባቤ ተሞቱ የ2 ዓመታቸው ነው። እሱን መሬቱን ስጡ ብሎ ዛሬ ደግሞ የመጥሪያ ወረቀት ላከብኝ። የዚያ ሰውዬ ላይ ተጣላችሁ? አያ እና እንደው እባካችሁ እንደው የሰማ ሰውስ ምን ይል ብዬ እንደው አንተ ትሻላለህ ብዬ እኮ ነው። ልቆጣ እንጂ እዚያ ሰዎች ምላስ ሆነባችሁ ነው የተጣላችሁ። ዋ እንደው ይገርማል እኮ። ቀን ቅጠሩና ልቆጣችሁ እንጂ ሁላችንም፣ እሱንም አንተንም ልቆጣችሁ እንጂ። እኔማ እንደው ፋይሉስ በህያ እንዲህ ነው የሚል የማርያም ዕለት ከዚህ ወዲህ ቅጠሩት። ታዛ በፊት እናንተ እንትን በሉና እኔንስ አይሰማኝም። እንደው እናንተ ትፈታላችሁ። ሰው ጨምርልኝ አንድ ሰው እንጂ። እሺ አያ መርሻን ልጠይቀውና። አያ መርሻ ጥሩ ሰው ነው፣ ደነኛ ሰው ነው። እሺ እንግዲህ አስበለ በቃ እንቆጣለን። ግድ የለም የዚያ ሰው የደግ ሰው ዘር እንዴት ተጣላላችሁ? እሺ በቃ ሰላም እንቆጣለን። እሺ ሰላም አለ። እንቆጣለን። እሺ በሉ ሰላም ያገናኘን። አሜን። በጠዋት ነው ተሎ። እሺ አላስመል አቤት ነሽ ወዲ ተቆርቆር ያልሽው ፈርቼ ነው። አካፈር በበለው ሆነሽ ነው የምትፈሪ። ያ ጊዜ ነው የሚያስፈራልሽ እርኩስ። አይ አንቺ ነሽ የምታስፈራሪ። እንደው ታለም ግን የምታረጊው ነገር እውነቱ ያቀባብራል። ጊዜው መክሰስሽ ጥሩ ነው። እኔ ምታለ ተቆራጭ መሬት የተነሳ እንጂ ስመኝ አንቺ ደግሞ ብዙ ያወቅሽ። አይ ከሱን ተጊዜ በኋላ የማታነሹት ሆነ እህት አለኝ ብለሽ እንዳታስቢ። አዎ አስተውይበት። አንተዬ ዘንድሮማ እንደው ይቅበላ ሰርጉም እኮ አልተቻለም። የአያንዱ ዓለም ልጅም የማን ያሉት አንተ ደግሞ እንደኔማ እንኳን አገባለሁ ስለ የመከራው ምኑ አረ እንደው የጓደኛ የሚያደርገው ነገር ጥሩ ነው ብለህ ነው አንተዬ? እኔም ተው እያልኩት ነበር፣ ግን ይሸል ይለኝ አልቻለም። እኔማ እንደሰማኸው በዚህ ሰሞን ሽምግልናው ምኑን ብዬ ነበር፣ ግን ምንም አሻፈረኝ ብሏል። ይሰማኝም አልቻለም። እንደው አንተም ቢሆን እኮ ትንሽ ቆርሰ ብትሰጣቸው ጥሩ ነበር። እያወቅሁ ምን መሬት አለ ብለህ ነው? እንዲሁ ያለችት እኮ ለእኔና ለስመኝሽ ራሱ
ብንሸነሽን እኮ የእሷን ያለ አይደርስም። እንዲሁ የሰው ገንዘብ መመልከት ይወዳል። አየህ ቢሆንም ድራሿን ቆርሰህ ብትሰጣት ጥሩ ነበር። እንግዲህ አንተ ታውቃለህ። እና ቤት እንሂድና ቡና ጠጥተን እንጂ። አይ እኔ እንኳን ላይ መንደር የምሄድበት ስላለኝ ያው በዚህ ሳልፍ ላውጋ ብዬ ነው። ሆናማ ጠጥተህ ትሄዳለህ። እንደው ስሞትልህ ጠጥተህ ቶኝ አትለምነኝ። ኧረ እንደው እባክህ ተው። ኧረ እኔ የምለመን ሰው አይደለሁም። ጊዜ ቶይ ልሂድ። ተው ልሂድ። ከሚወዳት ልጅ ጋር ያለ ሰርግ ቢወስዳት ለሱ ይሻሉ ነበር። እሱሳው እኔንስ አታየኝም እንዴ? ግሪማ አንተስ አግባ እንጂ በቁም አረጃ አይደል እንዴ? ዘንድሮማ ግድ ነው አገባለሁ። ማን ብታውቀው ሉሌ ደግሞ ፈጣን እያለን ማንን እንደምወዳት ታስታውስም እንዴ? አንተ እኮ ትገርማለህ። አሁንም ያችን አበቡን አልተውካት ማለት ነው። ኧረ ተወኝማ ብታይ ዘንድሮማ እንደው እየራሰብኝ ሸጋ ነው እና ለምን አታስጠይቅ? ተቀበሉኝማ። ይቀበሉሃል። መጀመሪያ ሳጠይቃቸው ነው እንዴ? እኔ የምልህ ግን እንደው ስታስበው ሸሚሉኝ ይመስላል። እሺ ማይሉ ደግሞ አንተን የመሰልክ ልጅ አግኝታ ነው። እሺ እንዴ ያደስ ነው ደህናሽ? ደህና ስፈልግሽ ነው ያገኘሁሽ። ምነው ደህና? መቼም ለሸጋ ነገር እንደማትፈልገኝ አልጠራጠርም። እሱንማ እንግዲህ ሸጋም ጅልም የምታረጊው አንቺ ነሽ። ለምን ነበር? እንዲሁ ቆይ እንጂ የምር እንዲሁ መካሰሱን ፈልገሽው ነው ወይስ እንዲሁ ተካስሼ መሬት አገኛለሁ ብለሽ ነው? ለምን አላገኝም? አገኛለሁ እንጂ። ተይ እንጂ ታለ እንዲሁ የነዛ ልጆች ተካሰሱ ብንባል እንዲሁ በአፈር ቁርሾ ተካሰሱ ይባል እንዲሁ የሰማ ሰውስ ምን ይላል? ያንንም አካልክ መስጠት ነው ወይስ እቸነፋለሁ ብለህ ገና ካሁኑ ታወቀ? እሱን እዚህ ያር ነው ይዞት ግን እንዲሁ ተይ እንዲሁ እባክሽ ተይ እንዲሁ። አይ የምን መንቦቆቅ ነው? ይልቁንስ ነገ ነው ፋይሉ ለመቼ ነው ሰንዳስ እንዳለኝ
በይ አሁን እንግዲህ የሚሆነውን አብረን እናያለን። መቼም በደንብ የሚሉትን ለምስክሮች ነግራቸዋል አይደል? እንዴታ እስቲ ይሁን የሚፈጠረውን እናያለን። መቼም ተተቸነፈ ያንን ኩስኩሱን ፊቱን እንደማየት የሚያስደስት ነገር የለም። መቼም ዛሬ ውሳኔው እንደሚሆን አልጠራጠርም እኮ። አንተዬ እዳኛ ፊት መቆም እንዴት ነው? ምን እንዳሉን እኔ እንጃ ብቻ። ታዩማ እነሱስ እንደኛ ሰው አይደሉም። እሺ አሁን ቁርሱን እንቅመሰውና እንሂድ እንጂ። በይ እንጂ እንዳይረፍድ ለባብሰሽ እንሂድ። እኔ የሰራሁትን እንቅመሰው። እሺ የሚሆን ነገር አለ መሰለኝ። በል እንግዲህ ጊዮርጊስ ይከታል። በይ አሜን። በሊቅና ጊዜዋ አቤት አገዳ ይዘህልኝ እንድትመጣ። በይ እስቲ ታዲያ ፋይሉ እንደርኩ ያወቀ ሰው አጥረም እንዲነቅል ይችላል እየተመላከተ። እሺ በይ ወይኔ ያሸብር። አንተ ሰው ደግሞ ዛሬ ምን ሆነ አልበል? እንዲህ ቁና ቁና ትተነፍሳለህ? እሳ ለዲያ ምን ነው አልቀናህም እንዴ? ስቲቶ ሸጋ ነው እና ምን ተወሰነ? ወትሮስ እንደው ላድክመው ብሎ ነው እንጂ እውነትን ይዤ እንደማያቸንፈኝ ምን ተሰውሮብኝ። ጊዜዋ በቃ ተንግዲህ ፍርድ ቤት አትመላለስም ማለት ነው? ዋን ጨርሻለሁ። ከዚህ በኋላማ መሬቱም ቤቱም ስለኛ ስለተወሰነ ፍርድ ቤት የሚባል ነገር የለም። ተንግዲህ ተጠናቋል። በፍጹም አልተጠናቀቀም። እንደውም አሁን ነው ጨዋታው ሀብሎ የጀመረ። እንዴት? ተሸነፍክም አይደል? እንዲህማ በእናት አባቴ ንብረት ሲያላግጥበት ዝም ብዬ አልመለከተው። ይግባኝም ቢሆን እንጠይቃለን። ደግሞ እዛ ብትሸነፉስ? የት ማርቆስ እኮ ነው ይግባ የሚባል። ቢሆንስ ማን አባቱ ይለቋል? ይግባኝ ከአንቱ እንደው ገንዘብ ልጨፍጭፍ ታለ እንጂ እንደዛማ አይሆንም። አይ ወንድሜ እንዲሁ ታለም እንደማታውቃት ሁላ እሷ እናቴ ግትር ናት። ሽንፈትን በፍጹም አምና አትቀበልም። አይ አንቺ እንዲሁ አምናምን ቲቪ አስቸግራት እንጂ ዞሮ አማረስ ከፋ ስጋ አይደለች። ምን ዛሬ ገንዘብ ያስወድዳት እህታችን አይደል? እህትነቱንማ ከፋፉት እኮ ቆዩ። አሁን ዘመን እናቴ እህት ወንድም ገንዘብ ሆኗል። አዎ እስቲ እኛ እያልን አርሶ የበለው እንደናያለን። አይ ባሁኑ ምስክሩንም ምኑንም ጠንከር አድርጋችሁ እሱን መረፍረፍ አለባችሁ። አዎ አንድ ምስክር አንተ አለ፣ ሌላ ደግሞ ሀታይ ሰፈረ። ምን ጥርጥር አለው? ለእናንተ ያልሆነ አንደበት ለምን ጥርቅም አይልም? ክስ
ታድላ ደህና አደርሽ? ደህና አደርክ ጊዜ? እንዴት አደርሽ? ደህና። እና ደህና ነሽ ወይ? ደህና ነኝ። አንተ ደህና ነህ? ደህና ነኝ። አንቺዬ እንደው አሁንማ ዘመዶችሽ ሁላ ሲያዩኝ እኮ እያፈርኩ ነው። እንደው ሽማግሌው ተልኮ ስንቀር እንደው ምን አሉ አንቺ ቤተሰቦችሽስ? ተው እንጂ ጊዜ። አንተስ መከራው ምኑ አይደለ? ዞሮን እነሱን የሌላ ነገር ቢያስቡ ምን ያሻላቸው? ተምርሽን ነው እባበይሙ በል ጊዜዋ። ለእኔም ለአንተም እዚህ መታየቱ ጥሩም አይደል። ደህና ዋል በይሽ። ደህና ዋይ ክስ ደህና አደራችሁ? አሃ ከእንዴ እዚህ ቁጭ ብላችሁ ነው? ምን ነው ፈለግሽን? አዎ ወደ መንደር እየመጣሁ ነበር። ምን በሰላም? አባቤ እኮ እቤት እያበደብህ ነው። ምን አጣው ብሎ? እንዴት አዋረደኝ። በዛ ላይ ተከራክሮ ይቸነፋሉ ብሎ ነው። አልሰማም እንዴ? ክርክሩ እኮ ገና አላለቀም። እንዴት? እዚህ ፍርድ ቤቶችን በገንዘብ አስሮ ይዞ አይደለም እንዴ ወደ ማርቆስ ይራዘም ብዬ። የእውነትህን? ውሸቱን ተሆነማ ለማን ደስ ይበለው ብሎ ነው የሚዋሽሽ? እና አላባይ ልንገረው እሳ። እሺ ቅድምና ምሳ ብላ ብዬ ልጠራ ስመጣ ለካ ተሚስት ጋር ነው። አሃ የምን ሚስት ነው የምታይ? ደሞስ ምን ታውቃለህ አይደለ? ግን ታድላ እንደምታገባ ሳስፍራት እንደሚለቅብኝ። ታዲያ የኔ ማግባት ደስ ሊልሽ ነው እንጂ የሚገባ ምኑ ነው የሚያስፈራሽ? ታለም ሳሸብሩን ታገባችሁ ወዲህ አይደል ያላችሁት? አንተስ ታድላን ስታገባት እንደማትተኝ በምን አውቃለሁ? ኧረ እኔማ እኮ እንደሱ አይደለሁ። እንዴት አድርጌ ተውሻለሁ? አሁን ስድላ ሞጣጣ ትንሽ ስማች ትዝም አትበይ። እኔንም ሆድ እያስባስሽ ነው። ወንድም ጓ ምን ላድርግ ብለህ ነው? እኔ እኮ ይጨንቀኝ ነው። በፍጹም እንደዛማ አልተውሽም። ይቅርታ እንደው የታለምን ክፋት አይቼ አንተንም እንደሷ በማድረግ ያስከፋው አይደለም? ኧረ ለነገሩ የኛ ነው ጥፋት። እኔ እና እሷ ሳንስማማ አንቺንም ለዚህ ጭቅጭቅ ዳረገሽ። ይኸውልሽ ስማኝሽ፣ በፍጹም አንቺን አልተውሽም። በቃ እኔ ቃል አለብኝ። እሺ ደግሞ ያምን ማለት ነው? ያኔ ታተለጥፎ እሷ እየተጣጣረ እያለ አደራ ልጄን አደራ የፈለገው ነገር ቢመጣ ስመኝሽን እንዳትዋስላለች። አንቺ የፈለገው ነገር ቢመጣ ላልተውሻል ቃል ገብቻለሁ። ለዚህ እኮ ነው የማንተን ማጣት የሚያስጨንቀው። ሲባላ ምንም ነገር ቢሆን እንደውም አንቺን ደስ ታላለሽ። በቃ ታድላን ቢሆን አላገባትም፣ ይቅርብኝ። ኧረ እንደዛ ማለት እኮ አይደለም። ሳንቺ ያለ ፈቃድሽ ምንም ነገር ስለማይሆን ምንም ገብተን ተሳከረ። አየል ተሆነለት እስክርክሩን። የምን ክርክር? አልሰማሽም እንዴ? ጨረሱ እኮ ፍጅሊት እንዴ ማርቆስ ሊከራከረው አይደል? ውሸት። እስቲ ሙች በይ እሙች። አበው በቃ እንሂድ። ሳሞራ እንሂድ እባክሽ። እዚህ አፈር ላይ ማንም ሞልቶለት አያውቅ። በይሽ
እሺ በእናት በአባቴ ቤት ትንቦራቦርበታለህ አይደል? አንቺም እኮ መንቦራቦር ትችያለሽ፣ እንዲሁ አላድልሽ ብሎ እንጂ። በየት መሀል አድሎኝ ከአጋሜ ተጠጋሽ ቁልቋል ሆኜ። ተይ እንጂ ታለ እኔ ምን በደልኩሽ? አንቺ እኮ ነሽ። በአንቺም እንዳልኩት ያመርዝ ባለሽ። ዝም በል እንዳትናገረው። ስማ ደግሞ ያቸነፍከ እንዳይመስል አውቀን የተቸነፍንልህ። እና እኔን ምን አድርግ ነው የምትይኝ አንቺ? ደግሞ አንተ የምታረግልኝ ዕቃ ልወስድ ነው የመጣሁ። የምን ዕቃ? ድርብ ነዋ። መቼስ አቸንፍ ያለው ብለህ ትከለክለኝ እንዳይሆን። ዞሮ መከልከል እችላለሁ። ግን እኔ እንደ አንቺ አይደለሁም። ኧረ እባክህ የእናቴ ነው እኮ። ሰውን ትወዱ ተነላጮ አሉ። ዞሮ መከልከል እችላለሁ። ግን እኔ እንደ አንቺ አይደለሁም። ግቢና ውሰጂ። ና እናንተ ስጠኝ። ገብተሽ አትወስጂም? እንደ የማታውቂው ቤት አልገባም። ለምን? አውቄባለሁ። ደግሞ ስገባ ልትሰርቀኝ ገባሽ ብለህ ልትዘጋብኝ። አዎ አንተ ብቻ አይደለብን። እንደዛማ ትሆን አልሰጥም። ምን ታመጭ? አልሰጥም። እታለ እንዳታሰስሽ ተፊቴ ጥፊ ነው። እሺ ጥሩ፣ በቅርቡ አሳያለሁ። እና እንደው ወደዛ ወደ አረጭ ቤት ሄደን እየቀማመስን ብንመካከል። ዞሮ አንተ ላረቂው አታስብ። ዋናው ለምስክርነቱ ተዘጋጅ ብቻ አታስብ። አያችን ሸረሪት አንድም እኮ ያስቸነፈችኝ ህጣኗን እሱ ያሳድግ ስለተባለ ነው። አንተ ምን ህጣናት ይችማ? አንተ ደግሞ ህጣንማ ህጣናት ቆይቶውማ እንዳለ ህይወቱን በጥብጬ ነው ተዚህ ግድም ድራሽ አባቱን ማጠፍ። ሰላም አይባልም እንዴ? ደግሞ እናንተ የምታውቁትን ሰላም ነው። ዝም በይ ወስፌ። ኧረ በለጠ ልቀቃችን። ሰይጣን ሳታስንሳብኝ። የትኛው ሰይጣን ነው የሚነሳብህ? አንተ ራስህ ሰይጣን አይደለም። አንቺ ይችማ ደርሳ የለ ወይ ተዋትማ። አንተ እንደው ከባድ እኮ ከባድ ነው። እንደው አንተ ተለቅ እንደው ጆርጅስ ደግ ነው። እንደው ነገሩን እንትን ቢልም ይችን አረጨስ ባይሰጥም ይችን እየቀማመስ እንደው ባንጥባት ምን ይወጣናል? ልክ ብለሃል። ነስቲ ቅጅባት አይን ያለ ቆንጆ አረቄ እኮ ነው። አንተ ልጅስ ቆንጆ አይደል? ምን ያንሳታል? ታዲያም የለካን አረቄውን ብላማ አይደል እዚህ የተቀን የምትሽጎደጎድ። ዋላስ ምን ሆነ ብሎ ይመጣል ደግሞ እዚህ እቺን የመሰለኝ ቆንጆ እያለ ነው እንጂ ሌላ አቶ መሰለ እንጂ እኔ እኮ አንተ እንደው እንደዚህ አይነት ነገር እኮ እንደው ተብሎ አይገባኝ። ጆርጅስ ምን ብለህ ነው? አይ ተቀመጥ፣ አይገባም። ተቀመጥ። ተያይዛችሁት የል ጎበዝ። ኋላስ አድርገን እንጂ አዎ ልክ ነህ። ሁሉም ለባለ ተራ ይለቃል። በሉ ጠጡትና ተኔ ሂሳብ ይደረግላችሁ። እስቲ ይሄን ይጠጡትና አርግላቸው ከኔ ሂሳብ። የኔን ፋቴ በሂሳብ ይነምጣል። ጠጣ እንጂ የአባት ቤት ሲዘረፍ አብረን ዝረፍ አሉ። በል ጠጣ። ቃብና ጣብረን በላን አሉ። ወትሮስ ዱባና ቀብ ስራው ላይ የቅን ማነው አንተ ሞጭ? ማነው አንተ ዱባ? ጃባ። አረ ተረጋጉ እናንተ። እኛንም እዚህ በያረቂ ቤት
የቄው መሳቂያና መሳለቂያ ተር ይባሉ ያባቱ የኔ አባት ማለት በአንተ አፍ የሚጠራ ምን ልትሆን ቢገባ እኮ የኔ አባት በአንተ አፍ የሚጠራ ነበር። ቆረቆንዳ አይደለም መሳደብ አፍንጫ ብደፋስ ሁሉ ሞክረኛ ሞክረኝ ወይ ነው እንጂ የምናምን ከሚያው ናሞክረኝ ተው ምናምን ትንሽ ዛሬ ብለቀው ሚካኤል አፈረኝ። ኧረ ተው ተረጋጋ። ዛሬማ ደፍቼው ተው እንጂ ምን ይጭ የሚለውን አሰበው። ከዛ እንደዛ አስፈንጥሮ አስወጣኝ። ዝም አልኩ። በዛ አላስኖር አላስቀምጥ አለኝ። ደግሞ አሁን አሰበው እንደ መቷለሁ እያልኩ ተው ጊዜ ምን ይሄ ለዚህ ለጅል ብለህ አባት የሰጠህን ቦታ ልታስወስድ ነው እንዴ? ተው እንጂ ጊዜ ተረጋጋ። መጃ መቀመጫ እኮ ሳትያተኝ ግራ እኮ ነው ግብት ያለ ጊዜ ተረጋጋ። ልቦና ግዛ እንጂ ለዚህ ላደህትስ ማን አላት? አንተ አይደል ያለህ? በስመ አብ ወወልድ ወመንፈስ ቅዱስ። ለነገሩ እሱን መትቼ ማን ጀግና እንዳላለ እሱን ማልታ ጀግና ልትባል እዚህ አገር ቤት አንቺ ለምለም፣ አረ ለምለም። አቤት። ነይ እስኪ ተወኝ፣ አታቃጥለኝ። አይ ዘንድሮ ክራማት እንዴት አንቺ ደግሞ ምን ሆንሽ? ባይሆን እኔ ልበል እንጂ። አሃ ቀደም የሰፋሁት ድርብ ቤት ነበረኝ። ያንን ላመጣ ወደ ቤት መሄድ። እሺ ምን እሻለሁ? ከዛማ እቤት እንደ ሴት ተጎልቶ ሯል። ወም ስቅለን አሳይቶ ሰደደኝ እንጂ መታሽ። እሱ ይሻለኝ ነበር። ኋላስ በስድብ ልብሴን አስጥሎ ሰደደኝ እንጂ እንዴት ዋልክ? እንዴት ዋልክ? ታየ ይዘው የለ በዚህ ድርቅ ትለፋለህሳ። ምን ላድርግ ብለህ ነው? በጋ ተክረምት ታልተለፋ ትሆነ ብለህ ነው? እሱሳው እኔ የምልህ እንዲሁ አንድ ጉዳይ ላጫውትህ ነበር። ታዲያ ምን ችግር አለው ብለህ ነው? እንዲሁ ምን አለበት ከዚህ ታሸብር ጋር እንዲሁ ምን አለ ሰላም ብታወርዱ፣ እንዲሁ ከንቱ ገንዘባችሁን ባጨርሱ። እኔማ ድሮስ እየለፈለፍኳን ነበር እንዴ ሲረታ አርፎ ሊቀመጥ ጉዳይ። አይ እረታው ብለህ አትጉራራ፣ ጉዳዩ ገና መች አለቀ። ደህናዋል ጊዜ ጓዜው ልክ ነው እንዴ መተምሳብ ላይ እንዴት ዋልሽ? ክሱ ገና መች አለቀ። የምን ክስ? ጊዜ ጓሳለ ግራ አበቡ ነግራኝ ነበር። ምኑን? ክሱን ወደ ማርቆስ ይግባይ ጠይቁ ያለ እንዴ? እዚህ ሲቸነፍ ጊዜ አይደል እንዴ እዝሆን አንተ የመሰፋፈሩ እንድትበላ ብሎ ነው አሉ እዛ ያደረገው። አይ ተውት፣ ዞሮ ዞሮ እውነት ታሰለስላለች እንጂ በፍጹም ተቆርጣ አትወድቅም። በልልቅስ ተብሎና በይ መጣሁ እና ልትከራከረው? እኔማ እሱ ታልተሸሸ ድረስ በፈለገው መንገድ ቢመጣ አከራከረዋለሁ። እኔ የምልህ ነገ የት ነው የምትውለው? ነገማ ማርያም አይደለች እዛው ገበያ ነው። በል እንግዳውስ እዛው እንገናኛለን። በል
እና አሁንም አሸንፈዋለሁ ብሎ ያስባለሁ የምትለኝ? አዎ እሱ በመጣበት መንገድ ይገጥመዋለሁ ብሏል አለ። አዎ እገጥመዋለሁ ብቻ ሳይሆን እረተዋለሁም ብሏል። አረ ነው እና ነገ የት እንደሚሉ ሳጣራው? አዎ የት ነው አለ? ገበያ ነው ሙለው ብሏል። ጥሩ እንግዳስ ነገ ፈጥርቄው እመጣለሁ። ደሱማ ጥሩማ አይደል? ባይሆን ሲመጣ ጠብቀን በአፍንጫው መድፋት። ለማንኛውም እንጋ አስረፈርነዋል። ሰማኝሽ እንደው ተገፋ ብለሽ ነው ያው መቼም ቤቱን ዝጊ ውስጥ ውሽ እንዴት አደራችሁ? እንዴት አደር? ወደ ገበያ ነው ብለናል። እና ምን ይዘህ ነው? የት ነው የምትቀመጠው? በኋላ አብረን እንድንመለስ እንደ ነገር እዘውት እንደተራ እንገናኝ። በሉ እኔ እንኳን ቸኩላለሁ። እዛው እንገናኛለን። በል ወንጀላችን ላይ ቀር ባለበት ውሃ ሳይል ጠጥ አድርገውሽ እና አሁን ስንዴ ተራ አይደለም? ያልኩት ወንድሜሽ አባቱ ተደብቆ ነው። መቼም እኔ እንደምመጣ ስላወቀ ፈርቶ ደግሞ አይደለም። ዝም በይ ውቂያ የምናምን ቴሪና የታባቱ ነው ሄደ ገበያ ማለት መጥቷት ሄድ ይዘታችሁት አንተ ሀገር ወዲሽ እስቲምታሽ የጎዲ ወደ ታባቱ ሶማል መጥቷት
አባቡ አባቡ እስቲ አንተዬዋ ምን ሆኖ እንዴ ተጠፋበ? አንቺዬ እንዴት እንደናፈቅሽ ነይ እስቲ ሰማያዊን ስበት ለባበይ ነግረውና ደግሞ እንዲያታስገድለኝ ለኔ ስትይ ብትሞቺ ይቆጭሻል። እሱስ አይቆጨኝም። ለጣበቡ መቼ ነው ሽማግሌ ልከህ የምታገባኝና እስክጠግ ልጅ እስከፈቀደ ከአንተ ጋር የሚጫወት? አይዞሽ በቁር ይሆናል። አሁን ወንድምሽን አንዳንድ ሁለት አልሰራው ብዬ አዎ አባቤ ደግሞ ከእንዴት አለው ምንም ነገር ያንገራግር። ስለዚህ ደግሞ ክንዴን አበቅ አድርገህ በሁለት አሰር። ክንዴ ደግሞ የሰው ነገር ይከብዳል እና ሳያንገራግሩ የኔና ያንተ ሰርግሽ እንዲሉ ያደርጋቸዋል። እኔስ ታዲያ አንቺን አገኝ ብዬ እንጂ ወንድምሽማ የሚያደርገው ጥሩም አለ። የእሱን ስራ ረስተውና ይልቁንስ አንተ የራስህን ጉዳይ ያፈጣል። በልቶ አይደለም ደህና ናፍቀሽ ነበር። የልቤን አደረሽው። እዚሁ ሆና ነው እንዴ? እንዴት አመሸ? እኔማ ምን ሆናለሁ ብለህ ነው? ሰዓት በውስጤ እየዋል ወልዶ አላስወርደው። አይዞህ እኔ የምልህ እንዲሁ ይሄን ያረገዝከውን ሰዓት የሚያስወርድ ያለ ሐኪም ብታገኝስ? ታለማ ያለኝ ሁሉ በገበርኩለት እና ያስረገዘ ምን እንዲሆን ነው የምፈልግ? እንደ ቤተሰቦቹ አፍርደሜ እንዲበላ በል የሐኪሙን ውለታ እንዳረሰ ግድ የለም። በልሽ በቃ እየመሸ ነው። እኔም መሄድ አለብኝ። በል እንግዲህ ደህና ደር። በል ሰላም እደሩ። በል መጣል እንዴ? እንዴት አመሸ? ደህና መሸሽ። አትቆይም ነበር እንዴ? ልሂድ። እኔ ደግሞ ቡና ጠጥተህ ትሄዳለህ ብዬ። አይ እየመሸብኝ ስለሆነ በጊዜ ልሂድ። ካልከሽ በል ሰላም እደሩ። ስማ አሸብር፣ አሁንስ በጣም ነው የመረረኝ። ደግሞ ምን ኮንሽ? ቡና መጠጫ ልጣ እንዴ ተርኩበት የእናቴ አባቷን መሬት አስወስዳ ባል እንደሌላት ሴት እየተባልኩ ተባለ እንዴ? ኋላሳ እኔም ብቻ ቢሆን እኮ አይቆጨኝም። አንተን መጨመራቸው ነው እንጂ እንደ ግርሳት የፈጀኝ። ዝም በይማ፣ በቅርቡ ሁሉም ጭጭ ላይ በል እስቲ አንተ ስመኝ እኔስ ግራ ገባኝ። ምና እንደው ትምህርቴን ተምሬ ጨርሳለሁ ብዬ ነበር፣ ግን ብታይ ወንድ ሁሉ መንጋጋት ነው ብታይ እኮ ወንድ አንቺ ላይ ስመኝ ደግሞ አንቺ ታላየሽ አታምኝም። እሺ ማን ጠየቅሽ? ኧረ ብዙ ነው ምኑ እንደ ሁሉ ማለት ይቻላል። እንዴት ነው ሁሉ ስም የላቸው? የመጣው ሁሉ ለኔ ነገረኛል እንዴ? ብቻ ስሰማ ሽማግሌ የተላከ ነው። እንደው ታዚ ተቅቡ እንኳን ብጠራልሽ? እሺ ጥሪልኝ። ልጥራልሽ? ጥሪልኝ። አውቀሽ ነው?
ታዚህ መንደር ማሸጋው እንዳለ ሸጋ ማናት? ኧረ እኔ ሳልመጣልኝም እንዴ ተበለጠ ውጭ ሸጋው እንዳለ እንዴ በለጣችሁ እሱም ሊያስለምን ነው እና እሱ ነው ሸጋ ያልሽው? እና ታሱ የበለጠ ሸጋው እንዳለ እኔ እኮ ማን ልትይ ነው ብዬ ስምን እና ምን ልበለው? ምን ትይኛለሽ? ኧረ እኔ እንጃ ደስ ታለሽ ወይ ታላለሽ ደግሞ ይልቋንስ ጊዜ ዛሬ ተዶኗ እታች ወንዝምና ኧረ ምንም እስታውን ሳለው ብዬ ነው እንጂ ልማቱን ሊሄድ ሄደ። አሁን መጥቶ ምሳ በልቶ ደግሞ ተመልሶ ሄደ። በይ ስመኝ ልሄድልሽ፣ በኋላ መጥቼ ደግሞ እንጫወታለን። በይ እኔ የምልሽ ለምለም አንዱን በሬ ሸጠን እንከራከርበት። በሬውን ሸጠ እና ዞሮ በአሁንማ ተከራክሬ ቢረታኝ ለዳኛውም ቢሆን ከፍዬ ማቸነፍ ግዴታዬ ነው። እሱማ ልክ ነህ። በሬውን ሸጠ በምን ልናርስ? ባናርስስ በሱማ ተረትቼ ሰው መሳቅ ያሉ ነው። በዛ ላይ ባቸንፍ እኮ እናት አባትሽ መሬት አንዱን ብልሸጥ የትየለሌ ነው። አይ እኔ ደስም አላለኝ። በሬውን ሸጠን ብንረታስ? ምን ነው ወንድምሽ ሲቸነፍ ማየት አትፈልጊም ነው ወይስ አረሻችን አሳሰበሽ? እሙት አሸብር ወንድምነቱን ተፋኩ ስንት ዘመኔ። ታሱ ይልቅ አንተን ብዬ አይደል እንዴ? እና አሁን ቢታመም እሱ አትሄጂም? ቱ መጨከነ አይደለም መታመም ቢሞት መቀብሩ አልደርስም። ታዲያ እንደሱ ታልሽማ ለምን ቀልጥሜ አላጋድመው? እሱማ ለጊዮርጊስ ስለቴ ልገባ ሆነ። እርግጠኛ ነሽ ለምን? አሸብር እሙት ያንተን ስጋ እሱ ተሰባብሮ ሲንፏቀቅ ባየው ምንኛ ተደሰትኩ ነበር። ያኔማ አንተም ወንድ ወንክ ነበር። በይ ጥሩ እንግዳ አስጠብቂ፣ አይንሽ ጉድ ያያል። እንደው አንቺን ባይሰጠኝ እኮ ውሃ ነበር የሚበላኝ። እውነት እንደው አንተ ደግሞ እንደውን ማወጋገስ ትወዳለህ? ወድጄ መስሎሽ ነው? እንደው እስኪ እስቲ ታጠቢ። ይበቃል። እሺ ፍቅራችንን ያርዝመው። አባ ያልኩህን ነገር አመጣ? አዎ አምጥቻለሁ። በፍርድ አግኝተዋል። ትክክል ነው። በፍርድ የተገኘ ነገር ከእንግዲህ በላይ ምን ይደረጋል? አይደረግም። ስለዚህ እናንተ አይ ተውላችኋለሁ ልጁን ተወሰደው ካልክ ከአንተ ይምጣ እንጂ በፍርድ ያገኘው መሬት እኔ ስጥ ብዬ አልፈርድም። እናት አባቴ በህይወት እንዲያሉ ታዲያ ዋናው መሬት አይደለም እንዴ ቁልጣባን ቁርጥ አድርጎ የሰጠ? አንተ ምንድነው የምትል? አሁን እኮ የተሰጠው የጎጆ መውጫ ነው። የወሎት አባቴ ያልገባሁት ነገር አለ። እሺ እኛም እኮ ትሰጥ ያልኩኝ የደራሿን ነው እንጂ ሌላ ነገር አይደለም። እሷም ብትሆን የድራሻችን ነው እንሰጥ ያለ። እሱም እንደ አባት ሆኖ ያቺም እንደ ልጅ ሆና አሳዳጊ ነው፣ ሙት አሳዳጊ ነው ያለ። ነገ የምትፋረሽ የምትገቢ እዚያ ቦታ ላይ ነው ያለ እና ተውት። እንኳን ህግ ሰጥቶት ቀርቶ የጉልበቱ ይቅርባችሁ ተውት። ዛሬ ታንድ ወንድምሽ ጋር የምትጣይ ዛሬ በደም ትለያይ፣ ነገ ተነገ ወዲያ ወዲያው ነው የምትሆኝ እና ተይው። አስታራቂት አንቺ ነሽ። ተው ብለሽ ተባልሽን ተቆጭ። ያሁን ዘመን ሽማግሌ እንደውስ ህጉም ሆነ ሽማግሌ ለባለ ጊዜ እንጂ ለተበዳይ አይሆንም። እንደውስ አይደለም ወይ ጉልበት ነው እኮ። ኧረ እስቲ ቆዩሉ ቶሎ። ይኸውልህ ካልቻሉ አይገኝ ሁሉ ተብሏል። የቻለ ሰው ነው ንብረትንም ልጅም ማሳደግ ያለ። ይሄ እንደዚያ ጭብጨባ ነው። ሰው እንቅልፍ መተኛት የለም መራመድ የለም። አንተ ብትተወው ወይን ችላ ብለኝ አላሳረስም። አነጋገሩ ይሄ ልጅ ጤነኛ አይደለም። ትዳርን ለመፍታት ነው የጥሮ። አንተ ተመከርና አንተ ኧረ ይቅርብ ይበል። አንተም ላትበለው እሱም ላይ በለው ሌላ ላይ እንዳደርሱ የውሻው ማይድረስበትና ነፍስ አውቀህ ያቺ ቁጣይ መሬት ብትገላገሉ ይሻላል። እሱ ተልቡን የመቶብህ አፍሯል። አነጋገሩን አትየም እየገሸለጠን
ሽቅንቁልቁል እኮ አየን እኮ አንተን ባለመሬቱን እኛንም ሽማግሎች እኮ አላፈረም እኮ። እናንተ ተወው ልጄ ተወው ይቅርብ፣ ተስማሙ፣ እናስታርቃችሁ፣ ሰላም ሁኑ፣ አብራችሁ ብሉ፣ አብራችሁ ጠጡ። እንዴት የእናት ልጅ ይጋደላል? የለም አገር ባለ ጊዜ እንዳይሆን አደራችሁ። ተው አብራችሁ ብሉ፣ አብራችሁ ጠጡ። ተው እናስታርቃችሁ፣ እናስማማችሁ። እሺ እኔማ ተናንተ ፍርድ አልወጣም። ደስ ባላችሁ ሰዓት እኔ ጥሩኝ፣ እናንተ ፍርድ አልወጣም። ይሄ ነው በጣም ነው። ተወው አንተው ትሻላለህ። እሺ በላ ሰላም ዋሉ። በቃ ወደ አንቺ እየመጣሁ። ምን ነው በሰላም? ለምን ጉዳይ? አዎ በደህና ነው። ያው የዘላለም ደህንነታችንን የሚያረጋግጥ ነገር ይዤልሽ ነው የመጣሁ። ምንድን ነው እስቲ ልስማው። ይችን እንደምንም ብለሽ ለጊዜ ትሰጪዋለሽ። ቢሞትስ? ጅል ታዲያ እኔ እንደው ፍር ፈልጌ ይመስልሻል? ኧረ አንተስ ውስጥ ደግም አይደል? ስሚ እሱ በየትም በይው በየት እሱ እንዲሆን መሞቱ አይቀርም። እኛ ግን አሸብረን ብናገዘው እሱ ደግሞ ለኛ አለድም ጊዜው መምጮ ደርሷል። አሁን ነው የሚመጣ። እያየሽ እንጂ ተሰናደው። በቃ አንቺ ካልሄድሽ እኔ ልሂድ። በይ አንቺ ስመኝሽ። እሺ እስቲ ርቦኛል። ደግሞ አጠና ብርጭቆ ነገር እስቲ እንዴት እንደርቦኝ በስ እግዚአብሔር ስጣላ እኮ ሳልታጠብ ልበላ ነበር። ታጠብ ስመኝሽ። አቤት። እስኪ ውሃ ጨምሪበት። ደግሞ ምንድን ነው ውሃው ሸቷል? የምን አውቃለሁ። ከምንጩማ ተሆነ ችግር አለ እንጂ መጣሽ? አገኘሻት? አዎ አግኝቻታለሁ። እና ምን አለች? እሱስ ነግራኛለች። እና ቤት ቁጭ ብሏል ወይስ? አሁን ልማቱ ነው ያለ። ተዛም ሰው ሊበላ ይመጣል። ተዛም ተመልሶ ወደ ልማቱ ይሄዳል። ጎበዝ።
የኔ እህት ባትሆኝ ቆጨኝ ነበር። አሁን ክንዳችንን ይቀምሳል። ጮት አልሰማህም? አልሰማሁም። ጨመርሽበት? አዎ። በይ በቃ የሚሆነውን አብረን እናያለን። ይሄ ምናምን ያልመጣው ማለት ነው። ትንሽ ታገስ። አተበለጠ ያችን እየተሳሳተ መረጃ ነው እንዲነገር እንደው ቀረ አይደል? በለጠ ለማንኛውም እኔ ከውጭ ልጠብቀው፣ አንተ እሷን ጠብቃት። ሰማኝ? እንጃ ምን እያደረኩ ነው? ስሙት ልልቀቅ። ኧረ በለጠ በማርያም ኧረ በለጠ እህት የለም ስሙት። ጊዜ ደህና ነህ? ደህና ምን ነው አንቺ ፍታሽ ሰው? ኧረ አልጠፋሁም። ተይ መንደር እኮ ያሶቼ ጋር እየዋልኩ ነው። አሁንም አንተም እኮ ቤት አትመጣም። እኔ ሳለው እንዲሁ የትምህርት ምን ስትይ ነው እንጂ እና የባለፈው ይሄን ነገር እኮ ለታከል ነግራት ብዬ አንተ ዝም ስትል ዝም አልኩ። እኔ ዝም አላልኩም። እንዲሁ ጉዳይ ምኑ አላልቅ ሲል ጊዜ ነው እንጂ እኔ ዝም አላልኩም። ደሞስ ቅበላ ቢያልፍ ፋሲካ አለ አይደል? ባይ
አንተ ሰው ምን እንደው እንደዚህ አስደንብሮ አስወጣበል? እንጃ እኔስ ምኑን አወቅኩት። ብቻ ምን የሆነ ነገር ከጀርባዬ ሲጀልጠኝ አይደል እንዴ ተገባውበት ስመም ስወጣ የተሰማኝ ምን ጊዜ ውስጥ ነበር ማለት ነው። እንጃ መሰለኝ። ኧረ አይደለም። ኧረ ካንተዬ አሁንም በደንብ አለቆ ምን ውርቅነት ወይኔ ጀታይ ለካ እሱ አረስቶት አይኔ ነገር እንደው እሱን ሳይ ነው እንጂ መንገድ የጀመርኩት ወደ ቤት አልነበረም። ሲመስለኝ ጊዜ ምን ግዝ ያመጣ ተረጋጋ እንጂ ለማንኛውም ዝም ብለህ ነው ማለት ተነስተህ ተረጋግጦ ነው ምናምን ተባብሮ ይረግጣል። ተነስ ጨረስከው መሰለኝ። ያችን ልጅ ለይታ ሊሆን መሰለኝ። ደግሞ እኮ እናቱ ከመሞቷ በፊት ሊያገባት አስጠይቋት ነበር። የእናቱ መሞት ነው እንጂ ሰርጉን ያስቀረው። ያያ መላኩ ሊናት እንዴ? አዎ የሆነ መላ መፈለግ ሳይኖርብን አይቀር። ወይቶ ያችን አበቡን ፈለገና ናግኛትና ልጅቷን ፈልጋት አምጣና ተንፍሽ ብትል ተነ ቤተሰቦቿ ነው ሳትም ለቅባት። እኛ ብንሄድ ይሻላል። አበቡ ግን አበቡን ተጠራጠርካት እኮ። እሷ እኮ ታሰበችበት ተነብር ጥቅንድም ጠጉር ታመጣለች። ግን ምን እሷም ታከፋች ታግርሙ ጀሌ ታና ጥቅም አልሆና መቀመጫ መራመጃ ልታሳጣ ትችላለች። መራመጃ አረ ምንድን ነው የሰራው? ተመስገን ነቃሽ እማዬ ነቃሽ። ተናገር እንጂ
አበቡ ውጭ። በህይወት መቆየት ከፈለግሽ ውጭ። ጊዜው አንተስ እንዴት ነው? መቼ አትርፈውሃል? ተረጋጊ፣ እሱ ደህና ነው። ጊዜ ምን እየሆንክ ነው? ተው እንጂ ጊዜ። ጊዜው እንደዚህም አታደርግም። ተወልጅ ወንድም እኮ ተው እንጂ። ይሄ እኮ በህግ የሚፈታ ነገር ነው። አየሁት እኮ በህግ ይፈታል ብዬ እኮ አየሁት። ትዕግስት ፍራቻ መስሏቸው ጉራ ወጠራቸው እኮ። ኧረ ታድል። ኧረ እንደው በእናትሽ ሞት አንቺን እሺ ልሽ እንዳላስቆም። ኧረ ጊዜ ምንግፋለሁ። ተው ተው እንጂ። ባድሞስ የቤተሰቦቻችን ዝብረስ ለማን ደስ ይበል ብለህ ለማን ብለህ ወንድም እኮ ተው እንጂ። እትዬ አትደፊብኝ እሺ። አንቺ ደግሞ ጠጭ እንጂ ነው ወይስ ቀጠነ ብለሽ ነው? ኧረ በፍቱ እናንተ ማን ይታመናል? እንደው ግራ እኮ ነው የገባኝ። አንቺ ደግሞ ጥሩ አይደለሽ። ከሰው ጋር እየኖሩ ምን ጤንነት አለ ብለሽ ነው? ምን አጋጠመሽ እስኪ ንገሪኝ። እኔማ ምን ሆናለሁ ግን ያቺ ስመኝ ዛሬ እንደው እግዚአብሔር ነው ያወጣት። ምን አጋጠማት በይ? ቁጭ ባለችበት አይደለም እንደ ተደፈረችው። ምን ነው አንቺ? ማርያም ምን ሌላ ሰውስ ቢሆን ወይኔ እቴ ማን አባቱ ነው እንዲያለ ስራ ይሰራ በይ? በለጥ አይደለም እንዴ ወሬ አጣርቶ ገብቶ የደፈራት? የኛ በለጠ ይሄ ጉጥ ነው። እሳ እሱም ወንዶ ነው ሄርኩስ ባጭር ያስቀረውና አቻ አበቡ፣ ኧረ አበቡ ነይ እስኪ። ያችን ያያ መላኩ ልጅ ታውቂያት የለ? አያ መላኩ ደግሞ ማን ነው? አላውቀውም። እዛ ታች መንደር ሳሲ አንተ የተለየ ምልክት ጣለጠ ቁመት እዛ እታች እንዳራገው አላውቀውም። ደግሞ ተልኬ ነው የመጣው። እሺ አንተ ደግሞ ከፈለክ ራስህ መሄድ ትችላለህ። እዚህ እንደ ጭንጋረድ ስር ለስራት ብል ወንድ ወንድ ምሰል እንዴ እኔ ወንድ አይደለሁ በሉ የራሳችሁ ጉዳይ። በህቴ ትመጣ አልተዋወቅናትም። ህይወትን ነው የማጨልመው። በሆዱ የሆነ ነገር ይዛለች። ማን አበቡ ጅማ ያለ ነገር እንደዚህ ያንጋጠጠች አታናግረኝ ወይ? አንተ ጋር የተነጋገራችሁት ነገር አለ? ኧረ በፍጥነት ብዙ ዓመት አልፎታል ትግል ከጀመረን ስማ ሀገር ተበላሽ። እንዴት የውሻ አፈርንሱ እሳት ጎርቶ መጣ ልጅ እንጂ ያተረፈው እንጀታ እያመሰገነ እንዳይኖር ወደ ቤተሰቦች የሚልከው መላክን የሚፈልግ ሆነ ይምጣቱ ነው።
አሸብር ስሞት ትተው እንዳትንቀሳቀስ ጣለው ነው መቼ ይሆን የሚታይ ጉልበቴ እንዳንተ ስራ ቢሆን ሲያስ ነበር እና ታከምና እንነጋገራለን።